ማንኝ ነው የምትለው? ማንም ሊሆን ይችላል። ምንድነው ነው የምትለው? ማንም ሊሆን ይችላል እያልኩ ምንድነው ፍላጎት? ልወጣ አልችልም። በመጀመሪያ አጥፈው ስነ ስርዓት ያዝ። ስነ ስርዓት ያዝ። ምላሷን ነው የሚቆርጥ። ለምን ምን ሲባል ከመጀመሪያው ቤተሰቦች ከሞቱበት ጊዜ ጀምሮ የነበረው ነገር እያንዳንዱ ነገር ትነግረኛለህ። ለምን እንደዚህ እንዳደረግ እየደፈርካት ነው አይቻለሁ። ማስረጃ ሰጣለሁ። በኋላ ግን ማትወጣው ነገር ስነ ስርዓት አትቀስርብኝ። ስነ ስርዓት ማትወጣው ነገር ውስጥ እየገባ አትቀስርብኝ። አንተን የሚመለከት ነገር ነው። አይ እኔ እኮ ጥያቄ ነው የጠየቁት ወንድሜ እኮ ስለኔ የግል ህይወት ምን አገባህ ነው እኮ እያልኩ ያለሁት። ምን አገባህ ስለኔ የግል ህይወት ምን ያደርግልሃል? ስለ እህቴ ስለ ቤተሰቦቼ ለምን ትጠይቀኛለህ? ካንተ ጋር ለአንድ ጊዜ እንኳን ስለ ገንዘብ ማውራ ይመስላል። በፈልግ እንኳን ካንተ ስለ ገንዘብ አላወራ። በተርስ ምንድነው የምትፈልገው? ተርስ ምንድነው ፍላጎታችሁ? ልደበድቡኝ ነው የመጣችሁት? እኛ አንተን የምንደበድብበት ምንም አይነት ምክንያት የለንም እኮ። ምንድነው ፍላጎት? ግን ለምጠይቅ ጥያቄ እያንዳንዱ ምላሽ እንድትመልስልኝ እፈልጋለሁ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ይህ አጋላጭ በልዑል የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው አንድ ነገር ለማጋለጥ አንድ ነገር ለማወጣጣት አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ሰፈር ውስጥ የተገኘንበት ምክንያት ምንድነው ከተባለ አንዲት እህታችንን ካለችበት ነገር ለማዳን ተጋግዘን ካለችበት ህይወት ለማውጣት ነው። በጣም አሳዛኝ ነገር አንዲት እህታችን ላይ እየተፈጸመ እንደሚገኝ አጠገብ የምታዩት ወንድማችን ነው ጥቆማውን የሰጠኝ ማለት ነው። በዋነኝነት እቺ ሴት የሆነች ያለበት ምክንያት ምንድነው? በወንድሟ በጣም ብዙ ስቃይና በደል እየደረሰባት እንደሆነ ነው ወንድማችን የነገረኝ። ከዛም በተለየ ደግሞ ለየት የሚያደርገው ነገር ከስቃዩ ስቃይ ሁሉ ምላሷን ሁሉ እንደቆረጠው ወንድሟ። እንግዲህ በወንድሟ ምላስ መቆረጥ በጣም አሳፋሪ በጣም ዘግናኝ ድርጊት ነውና ይሄንን ለማጣራት እኛ ደግሞ ሞር ለሴቶች መብት ስለምንቆም ሴቶች እህቶቻችን በደል እንዳይፈጸምባቸው ስራችንን ስለምንሰራ እዚህ ተገኝተናል ማለት ነው። ታዲያ ዋናውንና ትክክለኛውን ነገር ከወንድማችን ከአላዛር የምንሰማ ይሆናል። ወንድማችን አላዛር በመጀመሪያ ደረጃ አመሰግናለሁ። እንግዲህ ተመልካቾቻችን እናንተ ታዲያ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም ብዙ ሰው መጠንቀቅ ስላለበት ማለት ነው። እንደዚህ አይነት አስጸያፊ ተግባር በየቦታው እየተከናወነ ስለሆነ ሌሎች እህቶቻችን ራሳቸውን እንዲጠብቁ ራሳቸውን ደግሞ ላይክ ከእንደዚህ አይነት ነገር እንዲያገሉ ሼር መደረግ አለበት ማለት ነው። ሼር እያደረጋችሁ ለብዙ ሰዎች አዳርሱልኝ። ሳብስክራይብ እያደረጋችሁ እንግዲህ የእኛን ሚዲያ መቀላቀል ትችላላችሁ። ክፍያችን እሱ ነውና ማለት ነው። ስለዚህ ወንድማችን የሚለንን ነገር በቀጥታ በመስማት ወደ ማጣራቱ ምንሄድ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ወንድሜ፣ እንዴት ነህ አላዛር? ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። እስኪ ካንተ አንደበት እንስማው። ያው ልዑል ወይም አጋላጭ ወደ ሚዲያ ነገሮችን ለማጋለጥ ነበረ። ያው የቅርብ ጓደኛዬ ነው። ያው ብዙ ነገሮችን አብረን አሳልፈናል። ከልጅነት ጀምሮ ነው ያደግነው አንድ ላይ እና በቃ ቤተሰቦቻቸው ልከኛ ናቸው አላቸው የሚባሉ ብዙ ሀብት ያላቸው ናቸው እና እናትና አባቱ በህይወት ካለፉ በኋላ ያው የታሪኳ ባለቤት ተበዳዩ ከሷ ጋር ነው አብረው የሚኖሩት። ያው ሁሉንም ነገር እህቱ ነች ማለት ነው። የስጋ እህቱ ነች። ያው ከእናታቸውና ከአባታቸው ሞት በኋላ ያው የልጁ ባህሪ በቃ ወደ ሀብትና ወደ ብር ብቻ ሆኗል። ለኔ ራሱ አመለካከቱ ፍጹም ማላቀውን ሰው ሆኖብኛል ማለት ነው ጓደኛዬ። ከዛ ነገሮችን እንደዚህ ያጣራን እህቱን አላገኛትም። እህት እንዴት ነሽ ምናምን ስለ ምን ትሆናለሽ ምናምን የሚል ምላሽ ነው የሚሰጠን እና የሆነ ጥርጣሬ ውስጥ ምናምን መግባት ጀመርን ማለት ነው። አንዳንድ ጓደኞችም አሉ ከነሱ ጋር ሆነን እንትኖችን ስንል በጣም የምቀርበው ደግሞ እኔ ነኝ። ያንን ነገር እንዴት ማጣራት አለብኝ ብዬ የሆነ ወቅት ላይ እቤታቸው ሄዳለሁ ማለት ነው። እንዴት ነበር የሄድከው? ከሱ ጋር በቃ ና ምናምን ነገር ብሎኝ ና እንደር እየተጫወትን እየጠጣን እናድራለን በሚል ማለት ነው። እሺ ስገባ ያየሁት ነገር በቃ ማላስበው፣ አንድ አካላዊ ጉዳት ተጎድታለች፣ ስነ ልቦናዊ ተጎድታለች፣ መንፈሷም ተጎድቷል። ይህ ሁሉ የሆነው እናትና አባቶቻቸው አውርሳቸው ንብረት ነው። ያ ንብረት ደግሞ
ከበቂ በላይ እንኳን ለሁለት ለሆኑ እህትና ወንድም ብቻ ሳይሆን ለአራት ለአምስት የሚበቃ ንብረት አላቸው። መኪና አለ፣ ቤት አለ፣ በዛ ላይ ሌላ የሚያስተዳድሩት ካምፓኒ አላቸው። ያ ነገር እያለ ግን እሱ ምንድነው ያው ሰይጣንም ይሆናል ያንን ነገር ብቻውን ማስተዳደር ነው የፈለገው። ለምን ከእህት ጋር እንደዚህ ሼር አድርጋ አትበላም? አንድ ላይ እኮ ከበቂ በላይ ነው፣ እንኳን ለእናንተ ለሌሎቹ ይተርፋል እለዋለሁ ማለት ነው። ግን እሱ ይህንን ነገር ጭራሽ ሊቀበልም ምንም ሊሰማኝም ያው ለሴት ልጅ ንብረት እንትን ካለ ወደ ሌላ ሰው ወስዳ ልታባክም ትችላለች። ሌላ ወገን መጥቶ ሌላም ወገንም መጥቶ እኮ ቢበላ ያ ንብረታቸው በጣም በቂ ነው። ከዛ ቤታቸው ሲሄድ ምን ይለኛል? መጠቃቀም ምናምን ትችላለህ እሷን ይለኛል። ምንድነው መጠቃቀም ምናምን ነገር ምናምን ብዬ ጠየቅኩት ማለት ነው። አይ ያው መዝናናት ከፈለክ አብራችሁ ማደር ትችላላችሁ ምናምን ሲል ከእህቱ ጋር ማለት ነው። እህቱን ለእኔ ኢንቫይት ያደርግልኛል ማለት ነው። አይ እኔ እንደዚህ አይነት ነገር የለም፣ ፍቅረኛ እንዳለችኝ ታውቃለህ፣ በቅርቡም ላገባ እንደሆነ ታውቃለህ ምናምን ብዬ ነገሮችን ድብስብስ አድርጌ ከዛ ወደ ሌላ ጨዋታ እንትን ስንል በዛው ማታ ማላስበውንና ማልጠብቀውን ነገር እያረጋ አደረ። ምንድነው? አብሯት አደረ ከእህቱ ጋር ከገዛ እህቱ። አንተ ቤት እያለ እኔ ቤት እያለሁ ማለት ነው። ሌሊቱ እንዴት ይንጋ። ያንንም ነገር እንትን ብዬ በንጋታው ጠዋት ተነስቼ ከዛ እሷን ለማዋራት ማለት ነው ምንድነው እንደዚህ የሆነው ምናምን ብዬ ለማዋራት ስጠጋት ልጅቷ ማውራታችን አንድ ስለንቦና ጎርቷታል ያልኩክም ማለት ነው። ስለንቦና ማለት ከእህቱ ጋር አብሮ መተኛት ማለት ምን ያህል ስነልቦና እንደምትጎዳ አስበው። ምንም ጥርጥር የለውም። ያ ስነልቦናው ሲገርመኝ ላዋራት ወደ ውጭ ይዣት ወጥቼ ምናምን ቶለሬት አድርጊያት ምናምን ነገር ላወራት ወደ ውጭ ይዤ ስወጣ ልጅቷ ማውራታችን ምን አርጓታል? በቃ ከሰውም እንዳትገናኝ ምላሷን ቆርጧል። እንግዲህ ፈጣሪ ከወንድም የማይጠበቅ በደል ያውም ለንብረት ለተራ ነገር ነገ ይዘኑ ለማንሄደው ንብረት ማለት ነው። እንደዚህ አይነት ትልቅ በደል። ለዛም ነበረ ወደዚህ ሚዲያ የመጣሁት። ምላሷ ተቆርጧል። ኦሬዲ ምላስ እቺ ከተቆረጠች አይወራም። እሷን ምላስ ንግግር የምታወጣውን ፓርት እሱን ቆርጦ ጥሎታል። እሱ ምላስ የሚያወራው ይሄኛው ግንኙነት ሲያደርግ ነው ቮይስ የሚወጣው ማለት ነው። እሱን ቆርጧታል። በቃ ምንም ነገር ማውራት አለለለለ የምትለው በቃ ምንም እንትን ማለታችን። ብዙም ደግሞ ኮንታክት እንዳታረግ ይከታተላል። በጽሁፍ እንኳን እንትን እንዳትል። ግን የተበደለችውን በደል ከቤት አያስወጣት። በር ከርችሙባት ነው የምትውለው። ከማንም ሰው ጋር አትገናኝ። ወታ እንኳን በጽሁፍ እንኳን እንትን እንዳትል ምንም አይነት ነገር እንዳትሆን አድርጎ ነው ያስቀመጣት ማለት ነው። እና ለዚህም ለሉል ሚዲያም መጥቼ ይሄንን ነገር በቃ ማጋለጥ አለብኝ። ጓደኛዬ ነው ቢሆንም ግን እሷም ደግሞ አብሮ አደግ ነች፣ ታናሹ ነች። ግን በቃ እኛ እንደ እህታችን እያየን እንደ ታናሽ እህታችን እያየን ያደገች አንድ እንደዚህ አይነት በደል ደግሞ እህቱ ላይ እኔ ሲፈጽም በቃ ትልቁ ደግሞ ከሷ ጋር ሲተኛ ነው በቃ ሁሉም ነገር ይዘገነነኝ ማለት ነው። አሁን ሰው እኮ እንደዚህ ላንተም ካቀረበ ለሌሎች ሰዎች እያስደፈራት ነው ማለት ነው። ይሄ ግልጽ እኮ ነው። ለኔ ግብዣ ሰጠኝ እኮ ማለት ይሄ በገንዘብም እየሸጣት ነው እኮ ማለት ነው። ሌላ ለምን ከባለሀብቶች ጋር ነው የሚገናኙት? ባለሀብቶች ምን አይነት እንትን እንዳላቸው ስብዕና እንዳላቸው እናውቃለን። እንግዲህ አንድ ሰው መጠጥ ሲጠጣ ምን አይነት ስሜት ሊሰማ እንደሚችል የምናውቀው ነገር ነው። እና እህትህን አሳልፈ መሸጥ እሺ፣ መሸጡንስ ትሸጥ እሺ፣ ምላሷንስ ይቁረጥ። እንዴት ከአንድ ወድ ከወጣ ሰው ጋር እንዴት ስሜቱ እንዴት ይገዛለታል? እሺ፣ የምላሷስ አካል እሺ ይድናል ህመሙ በቃ ለተወሰነ ጊዜ የሆነ ያማል እንትን ይላል። ይሄ ግን ዘላለማዊ የዘላለም ቁስል ጭንቅላቷ ላይ ያስቀምጡባታል። በዚህ መሀል እኮ አይታወቅም። ሜቢ ልጅም ተፈጥሮ ፌልም አድርጎም ሊሆን ይችላል። እንግዲህ ከራስ ለምን ህገ ልቅ የሆነ ግንኙነት ነው የሚያደርገው። እሱም ለሌላ ሰውም ሲሸጣትም በሽተኛ መሆናም እኮ ሊሆን ይችላል፣ አይታወቅም። ምንም እዛ ጋር የሚጠቀሙት ጥንቃቄ የለም። ለምን በመጠጥ ኃይል ነው እንደዚህ እንትን ነው
ብዙ ነገሮች አሉ። ግን ያው ለሚያልፍ ለዚች ምድር ትተናት ለምንሄደው ምድር ለገንዘብ ተብሎ ምንም እኮ ምን ገንዘብ ኖረ አልኖረ ምንም እንትን ስንወለድ እኮ ምንም አልነበረም። ስንሞትም ደግሞ ምንም ይዘን የምንሄደውም ነገር የለም ከዚህ ምድር ላይ። ትክክል። ለዚች ለማትረባ ጊዜያችን ብለን 80 70 60 ብንኖር ለዚች እድሜ ብለን ደግሞ ያው እላይም ሄደን መቃጠል ነው እንግዲህ። ያው እሱ ይፍረደው ነው። ከሱ በታች ደግሞ ወደዚህ ልናጋለጠው የመጣ ነው። ያው መንግስትም ይህን ነገር ሰምቶ ማድረግ የሚገባውን ነገር ያው ምንም ጥርጥር የለውም እንዲያደርግና ያው ስራችን ስለሆነ ምንም እንትን ግን ቆይ እስቲ ላይክ ለኛ ለሚዲያ እንትን ከማለት በፊት ለምን እንዴት ወደ ህግ እስከዛሬ ለምን አልሄድክም? ለምን አላመለከትክም? ወይስ ማስረጃ አጠይቃለሁ ምናምን? አንድ ማስረጃ ነው። ሁለት እንደነገርኩ እሱ አቅም አለው፣ እጁ ሰፊ ነው። ኦኬ ይህንንም አሁንም ይህን በድብቅ ነው እሱ አሁን የለም ከሀገርም እንትን ለሆነ ጉዳይ ስለወጣ ነው ይህንንም እቺን አጋጣሚ ያገኙት። ሲቀጥል ከግቢ እንደወጣው ይከታተሉኛል እሱ ሰዎች። ወደ ህግ ቦታ ብሄድ እንደሚጎዳኝ እንትን እንደሚለኝ ያስፈራራኛል ማለት መልሶ ራሴ ላይ ማለት ነው። እንግዲህ አብሮ አደግነን እንግዲህ ያው ለእህቱ ያልተመለሰ እኔንም ህይወቴን ሊያሳጣኝ ይችላል። ይሄ ሰው ምን አይነት ሰው ነው? ወጣት ነው ወይስ ትልቅ ልጅ ነው? እንዴት ነው? በቃ ጎልማሳ ነው። በቃ 35 እንደዛ እድሜ ውስጥ ነው ያለው። ኦኬ በጣም ያሳፍራል እውነቱን ለመናገር እንደዚህ አይነት ነገር። በእርግጥ ያው ህግን ቦታ ገህደህ ማስረጃ መባል አይቀርም። ከዛ በላይ ደግሞ እንዳልከው ጓደኝነትህንም ልታጣ ትችላለህ። በእርግጥ እንደዚህ አይነት ጓደኛ አጣው አላጣው አንድ እሱ ልጣው እሱን ግን ያው ለእህቱ ያልተመለሰ ጓደኛ ለማንም አይመለስም። ለማንም ለኔ በቃ ያስፈራራኛል እኮ ወደ ህግ ቦታ ትሄድና እንደዚህ እቺንም አጋጣሚ እኮ ያገኘሁት ያው ስልካችሁን ከጓደኛዬ ጠይቄ ምናምን በድብቅ እንድትመጡ ያው ግቢ ውስጥ እኔ ሊያገኘኝም ሊከታተለኝም አይችልም እና ማን ገባ ማን ወጣም ስለማለት ብዙ ተከራይም ስላለ በዛ አጋጣሚ እቺን አጋጣሚ ነው አግኝቼ ይሄንን ለመጠቀም እንደ ጓደኛ መቼስ የምትለው ነገር ይኖራል። ያን እንደዚህ አድርግ ካለ ለምንድን ነው እንደዚህ የምታረገው ምናምን ብለህ ጠይቀው ይሆናልና ለምንድን ነው እንደዚህ የምታረግ ብለህ በጠይቅበት ሰዓት የሰጠህ ምላሽ ምንድን ነበር? የሰጠኝ ምላሽ ያው ንብረት ነው። በቃ ንብረት ውርሱን ብቻውን ወርሶ በቃ ራሱ ለምን ከሷ ጋር ሼር አድርጋ እንትን አትልም ስለው በቃ ሴት ልጅ ብኩን ነች፣ ታባክነዋለች፣ ለሌላ ሰው ነው የሚሆነው ያ ንብረት። ሲቀጥል በሷ እጅ በሷ ቁጥጥር ከሆነ እኔን ዶሚኔት ታደርገኛለች፣ በቃ እኔን ታንገላታኛለች። እንዴት ሆኜ እንዳደግኩ እኔ ነው የማውቀው አላቸው። ግን የሆነ ተጽዕኖ ነበረበት መሰለኝ ጭንቅላቱ ላይ የሆነ የተፈጠረ ነገርም ሊሆን ሺህ ጊዜ የሆነ ነገርም ቢፈጠርም ግን እህት ላይ ይህን ያህል ለገንዘብ ተብሎ ለንብረት ተብሎ በቂ ንብረት አላቸው። መኪና፣ ካምፓኒ እንዳልኩ ቤቱ ራሱ እኮ ተሽጦ ራሱ ይካፈል ቢባል በጣም በብዙ ሚሊዮን ነው የሚሸጠው ብሩ ቤቱ ራሱ ማለት ነው። ግን ያው አልጠግብ ባይ ምንድን ነው እንደሚባለው ማለት ነው ተርፍ ጉዳይ በቃ አዎ አንዳንዴ አገኘው ብለህ እላፊ ተበላና ከዛ ምንድን ነው እየተፋ ነው የምታድረው። እሱም እንደዛ ነው የሆነው ማለት ነው። በቂ ንብረት በቂ ተካፍሎ መብላት እየቻሉ ያው ገንዘብም ምንድነው ምንን ይዞ ነው የሚመጣው? ሰይጣንን ይዞ ነው የሚመጣው። ሰይጣንም ሹክ ይልሃል። ያው ጣፊ ነው። ሲቀጥልም እዚህ ምድር ላይ ምንም አስቀምጠን ወይ ይዘን ወደ ለማንሄደው ነገር እርስ በእርስ መባላታችን እናንተ ማለት ያው ዘመኑም ወዴት እየሄደ እንደሆነ ያው አምላክ እሱ ይፍታው ነው እንግዲህ። በጣም አሜን ወንድሜ። ምንድነው የምታደርግልኝ ነገር መሰለህ? እንግዲህ አሁን ከቤቱ እንደሌለ ነግረኸኛል። ትሄዳለህ እንደ ሁሉ ጊዜው ድብቅ ካሜራ ነው የምትገጥምልኝ። ገብቶሃል? ድብቅ ካሜራ ግጠምልኝ ለማስረጃ። ያው ማስረጃ በደንብ ካልያዝን በቀር ሌላ እንትን የለንም። ተረዳኸኝ? ሌላ ማረጋገጫ ሊኖረን አይችልም እና በደንብ ማስረጃ መያዝ አለብን። አካላዊ ጉዳት፣ መማታት፣ ሌላ ነገር እንዳደረጋት ማየት አለብን። በደንብ ማስረጃ ይዘን አጠናክረን ይሄንን ሰው ለማስቀጣት ለሌላውም መቀጣጫ እንዲሆን ሁላችንም ተጋግዘን እንግዲህ ያው ማስቆም አለብን ይሄንን ነገር ለማለት ፈልጋለሁ። አንተ ግን ወንድሜ አላዛር በጣም እጅግ መልካም ሰው ነህ። እሱን አይቻለሁ። ጓደኛዬ ነው አላልክም። የራሱ ጉዳይ የራሱ ናት አላልክም። እንዳንድ ዜጋ እንዳንድ ሰው ግን ይሄ ነገር መቆም አለበት ትክክል አይደለም ብለህ ለኛ መናገር ትክክል ነው። እንግዲህ ከእግዚአብሔር ጋር እኛም የምንችለውን ነገር ሁሉ እናደርጋለን፣ ማጣራቶችን እናደርጋለን።
ከዛ በኋላ እንግዲህ ያው ተመልካቾች እንደተለመደው እውነቱን ለእናንተም ለህግም ማቅረብ ነው ስራችን ማለት ነው። ስለዚህ ውድ ተመልካቾቻችን ይህንን ጥቆማ መሰረት በማድረግ እዛ ደግሞ ያለውን ነገር አብረን የምናይ ይሆናል። በድጋሚ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። አሎ ወይ እንዴት ነው አለን? አሁን ገባሁ እኮ። አዎ እንዴት አደረጋችሁ? ጥሩ ነው። አይሁን በቃ እሺ። እና እንትኖቹንም እንዳረሳ አደራ ንገራቸው ለነሱ። እኔ አሁን ቤት ነኝ ያለሁት። እስኪ ወደ በኋላ እመጣለሁኝ፣ እንገናኛለን። ትንሽ እረፍት ላድርግና እንገናኛለን። እሺ በቃ ቻው። እንግዲህ የተወዳችሁ ተመልካቾቻችን በድጋሚ ተመልሰን መጥተናል ማለት ነው። የመጣነው ደግሞ ከ2-3 ቀን በኋላ ነው። እያንዳንዱ ነገሮች አጣርተናል። የካሜራ ማስረጃዎችን ይዘናል። ሲደረጉ የነበሩትን ነገሮች እስኪ አይታችኋቸዋል ወይ ታያቸው ይሆናል። እንግዲህ በጣም አሳዛኝ ነገር ነው እውነት ለመናገር ግን እዛ ደግሞ ሄደን እውነቱን አሁንም ለማጣራት በጣም ብዙ ትግሎች እናደርጋለን፣ ብዙ ነገሮች እናደርጋለን። እንደተለመደው እዛ ሄደን ሳናጣራ እዚህ ጋር ሆነን ምንም የሚደረግ ነገር ስለሌለ እንደተለመደው አብሮን የህግ አካላቶች አሉ፣ ክሮዎቻችን አሉ። እነሱ ጋር ተመካክረን የወሰነውን ውሳኔ አሁን እናደርጋለን ማለት ነው። በቀጥታ አሁን እዛው ቤቱ ግቢ ውስጥ ነው ያለነው። በጣም ሰፊ ግቢ ውስጥ ነው የሚኖሩት። እንግዲህ እዛ ግቢ ውስጥ ነው ያለነው። እዛ ቤቱ ውስጥ ገብተን ደግሞ ያለውን ነገር እያንዳንዱ ነገር እናያለን። እንግዲህ ውስጥ እንዳለም እንደገባ አሁን ማረጋገጥ ችያለሁ። እስኪ እንሂድና ያለውን ነገር አብረን ከተሉ ነው ነው አይደለም። በጀርባ ነው ያሉት። በጣም ትልቅ ቤት ነው፣ ትልቅ ግቢ ነው እንደተባለው። የአንድ ሰው ግቢ ከሆነ በጣም ብዙ ሀብትና ንብረት በጣም ብዙ ማስተዳደር ይችላል። ቤቱ ይሄ ነው ይመስለኛል። ሰላም እዚህ ቤት
እንዴት ነህ? ሰላም ነው? ደህና ነው? አይ እኔ ልዑል እባላለሁኝ ከሚዲያ ነው የመጣሁት። አዎ ወጣቶችን ለማበረታታት የሚሆን እርስዎ ወጣት ባለሀብት ስለሆኑ በቅርቡ በእኛ በኩል የሚካሄድ አንድ መድረክ አለና እዛ መድረክ ላይ ተገኝተው ልምዶን እንዲያካፍሉልን የተለያዩ ወጣቶችን መነቃቃት እንዲፈጥሩልን ከዛ መስሪያ ቤት ነው እንግዲህ የመጣሁት። መታወቂያ የምትቆመው እርሱ ባለሀብት መሆኑን ነው። እንዴት አወቃችሁ? ያው እኛ እርስዎን ያወቅነው ስመጥር ወጣት ባለሀብት እንደሆኑ እናውቃለን። እዚህ ጋርም ደግሞ ሌላ ድርጅት እንዳለዎት እናውቃለን። ለምን ራስን ሸፈንክ? ራሴን የሸፈንኩት ይኸው ማስለቀቅ እችላለሁኝ። ጉንፋን ስላለ ነው፣ ሌላ የተለየ ነገር ስላለ አይደለም። ይኸው ካሜራ ያው እርስዎ ጋር የምንፈልገው አንዳንድ ልምዶችን መለዋወጥ ከወጣቶች ጋር እና ለእርስዎም ለየት ያለ ሽልማት አለ። ሰማኛለሁ እንዴ? አሁን እኔ ጊዜ የሚሄድበት ቦታ ይሆናል እና ቤት ውስጥ ቢያንስ ለ5 ደቂቃ ምናምን ብቀመጥ ነው። ስለዚህ ደግሞ ሰው ማናገር ደግሞ አልፈልግም። ልክ እኮ ነው። ግን ደግሞ እኛ ሚዲያ ነው የመጣችው? እኛ ከልዑል ሚዲያ ነው የመጣ ነው። ማን ሚዲያ? ልዑል እባላለሁ። እንዳልኩ ነው የምንፈልገው ነገር እያናገርኩ እኮ ነው። ያው ካሜራው የኔን እንትን ለመናገር ነው የመጣችው? አዎ ያንተ እዚህ ጋር አይደለም። አሁን ካንተ ጋር አንዳንድ ስለ ስራ ዲል ለማድረግ እዛ መድረኩ ላይ የምታቀርባቸው አንዳንድ ነገሮች ካሉ ወጣቶች በስራ እንዲበረታቱልን እኔ ከዚህ ተነስቼ ነው እዚህ የደረስኩት። ልምድ ለማካፈል ያክል ነው። በዛ መድረክ ላይ ደግሞ ለእርስዎ የምስክር ወረቀትም ሽልማቶችንም ስላዘጋጀን እንግዲህ ፈቃደኛ ከሆኑ 5 ደቂቃ ትሰማኛለህ? አመጣጥ ልክ አይደለም። ልክ እኮ ነው። ወይ በደብዳቤ ማሳወቅ ነበረብኝ ወይ መደወል ነበረብኝ። አንደኛ ነገር ካሜራ ይዘህ የሰው በር ላይ መጣ። ትክክል ነህ። በር ሲከፈት በካሜራ ተቀበልክ። ትክክል ነኝ። ምን አይነት አገባብ ነው? የትኛው ሚዲያ ነው እንደዚህ ያደረገው? ትክክል ነህ፣ እረዳሃለሁ። ስለዚህ አሁን እኔ ምንም አልፈልግም እያልኩ ነው። ከግቢ እንዳልኩ ሆኖ የመኪና ሽልማቶች አሉን። ሽልማት ምን ያደርግልኝ? ሽልማት ስጡኝ አልኩኝ አላልክም? እና እኔ ምን አልኩ? ያው ከሌሎች ሰዎች ጋር ተወዳድረህ በሀብትን በዝናም ያው ወንድሜ የሚሰማኝ ሆነ መሸለሙን ምኑን አመሰግናለሁ። እሺ፣ ስለዚህ አሁን ከግቢ ብትወጡልኝ ደስ እንወጣለን። እሺ፣ ወይ ደግሞ በአንድ ሀሳብ ብቻ እንስማማ። አይወጡልኝ፣ በአንድ ሀሳብ ብቻ እንስማማ። ቢያንስ እንኳን እንዳልኩ ነው በጣም ብዙ ወጣት ስራ አይሰራም ታውቃለህ። እንደ ወጣትነት ምን አገባኝ ስለ ወጣቱ? የወጣት ድምፅ እንድንሆን ነው ስራ እንዲሰራ ወጣቱ ተስፋ መቁረጥ እንደሌለበት ቢያንስ 5 ደቂቃ እዚህም ቢሆን እዛ ላይ እንደ ፕሬዘንቴሽን ምንድነው መጠየቅ የፈለጋችሁት? እንደ ፕሬዘንቴሽን ማቅረብ የምችለው ወይም ደግሞ ይሄው እንደዚህ ብሏለኝ እንድል ነው። በቃ ሌላ የተለየ ነገር የለም አይደለም። አሁን ይኸውልህ እኔ እኮ አገባብህ ምንም አልተመቸኝም። ትክክል እኮ ነው። ከፈለክ ላይክ እንደማንኛውም እንትን ካሜራውን አጥፍቼ ማውራት እንችላለን። ካሜራውን አጥፉ፣ ይጠፋል። ከዚህ ግቢ በጣም ብላል። አዎ ማናገር አለብን። አዎ ቢሆን ነው ማናገር ይፈልጋል። ያው ቢያንስ እንኳን ካሜራ እዛ ፕሬዘንቴሽን አቀርባለሁ ብያለሁ። ፕሬዘንቴሽን ሳቀርብ ውይይቱ ላይ ያንተን ቪዲዮ ወይም ደግሞ አንተ የምትናገራቸውን ጥሩ ቃላት የሰማኝ ነው። አንድ ማስጠንቀቂያ ልስጥህ። እሺ፣ የሰማኝ ነው። አንድ ማውራት የፈለግከውን ነገር ማውራት ትችላለህ፣ ችግር የለውም። እኔ 5 ደቂቃ ይኖረኛል። እሺ፣ ግን ማለት ነው ይሄ ሌላ ነገር ዘባልዳለሁ ምናምን የማይሆን ነገር ምናምን ሚዲያ ላይ የሚያወጡትን ይሄ ቆሻሻ ወሬ ምናምን አወራለሁ ብትል በጭራሽ እኔ እንደዛ አላደርግም። አሁን ስልክ ደውዬ ማለት ነው ማድረግ። ኧረ እኔ እንደዛ አላደርግም። ካሜራውን አጥፎ እሺ፣ ያው እንዳልኩት ነው። ካሜራው ደግሞ ለምን ይጠቅመኛል? ቢያንስ 2 ደቂቃ ወጣቱ መስራት እንዳለበት በስራ መነቃቃት እንዳለበት እሱን ከተናገርክ ሌላ እኔ በቂ ነው። መግባት ትችላለህ። በጣም አመሰግናለሁ። እሺ፣ ይሻላል ና እንግዲህ የተወዳችሁ ተመልካቾቻችን ያው ወንድማችን እንግዲህ ያው አስገብቶናል ወደ ቤቱ ማለት ነው። አንዳንድ ጥያቄዎችን እንደተለመደው ጠይቀዋለሁኝ። ክቡራት እንግዶችም እዚህ ይሄንን ቪዲዮ ያዩታል። ቢያንስ እያንዳንዱ ነገር ለእኔ ይጠቅመኛል። ምንድነው እዛ ጋር ወጣቱ ቅድም በወጣቱ ዙሪያ ነው የምንሰራ ብያለሁኝ እና ወጣቱ የተሻሉ እድሎች ለመፍጠር ወጣቱ እንዲሰራ ለማበረታታት ታስቦ የተዘጋጀ መድረክ ነው። እዛ መድረክ ቢገኙ በጣም ደስ ይለኛል። ካልተገኙ ደግሞ እስቲ ያው የሚሏቸውን ሀሳቦች ቢያጋሩልኝ፣ ወጣቱ ምን መስራት አለበት የተሻለ ነገር ለመኖር የሚለውን ነገር እስኪ ቅድሚያ ራስዎትን ያስተዋውቁልኝና ቀጣዩን ነገር ደግሞ ለወጣቱ ቢናገሩልኝ። በዚህ አውቃለሁ ብልኝ ነበር። አዎ አቶ ፊልሞን ወጣት ባለሀብት ፊልሞን እንደሆነ አውቃለሁ።
አውቃለሁኝ። ያው አለማወቅ ሳይሆን ከእርሱ አንደበት መስማት ስለፈለኩኝ ነው። እሺ እኔ ፊልሙን እባላለሁ። እሺ እኔም እንደምታኝ ወጣት ነኝ። ያን ያክል ትልቅ የሚባል ሰው አይደለሁም። የወጣቱን እድገት ደግሞ በደንብ የምፈልግ ሰው ነው። ወጣቱ ሰርቶ ቢለወጥ ደስተኛ ነኝ። ምንም እንትን የለብኝም። ቅድምም በዚህ ስትገባ አንዳንድ ነገሮች ብያለሁ። ልክ ነህ ያልኩህም ምን አለ መሰለህ፣ አሁን ወጣቱ ብዙ ነገር እያበላሽ ነው። እስኪ ድምጻዎትን ትንሽ ማገኘት የሌለበት ቦታ ላይም እየተገኘ ነው። የሰው ቤት ውስጥ ገብቶ ብዙ አይነት ነገር ምናምን ብዙ በቃ በዚህ ዘመን ሊደረጉ የማይገባቸው ነገሮች እያየሁ ነው። ትክክል። ሚዲያ ላይ ማለት ነው። አንዳንድ እውነታዎችም አሉ፣ አንዳንድ ስምን የሚያጠፉ አሉ። ትክክል። እሱን ነው የምልህ። እኔ በዚህ ሚዲያ አልወድም፣ ደስ አይለኝም። ሚዲያ የመጀመሪያ ነኝ ማለት ነው። እኔ የመጀመሪያ ነኝ። እሺ አክቹዋሊ ቅድም መምጣት አስደንግጦኛል። እንዴት እንደመጣ ባላቅም ማለት ነው። ያው እኔ የመጣሁት እንዳልኩት ነው። ብዙ አይነት ስራ ነው የምንሰራው እኛ ወጣቱን ለማነቃቃት ብዙ ስራዎች እንሰራለን እና ከዚህ በፊትም የሰራናቸው ስራዎች ላሳየዎት እችላለሁኝ። እና እንዴት ነው እርስዎ ማለት ማነው ስም አንተ? እኔ ልዑል እባላለሁ። የየትኛው ሚዲያ ነው የምትሰራው? ያንተ ሚዲያ ነው? አዎ የራሴ ሚዲያ ነው። በበጎ ስራዎች ላይ ነው የተሰማራሁት። መልካም ስራዎችን ነው የምሰራው እንዳልኩት፣ የሚበረታቱትን ማበረታታት፣ የተሻሉ ሰዎችን ከሄድን በኋላ ታየዋለህ። ስለሚዲያው እያንዳንዱ ነገር ያሳያለሁ። ይኸውልህ ምን አለ መሰለህ፣ እውነት በጎ ስራ የምትሰራ ከሆነ እውነት ወጣቶችን ለማሳደግ ፕሮጀክት ያለ ሰው ከሆንክ ማለት ነው ማለት አሳይተህም ማሳመን የምትችል ከሆነ ችግር የለውም። እኔ ፈቃደኛ ነኝ መገኘት ያለብኝ ቦታ ላይ ለመገኘትም ሁሉን ነገር ለማድረግም። ምን አለ አሁን ይኸውልህ እኔ ጓደኞች አሉ ዛሬ እኔ ለፍቻለሁ፣ በጣም እዚህ ቦታ ላይ መድረስ ለፍቻለሁ። አዎ ይኸውልህ ልጅነቴንም ማለት እንደ ልጆች መጫወት ባለብኝ ሰዓት አልተጫወትኩም። ስራ ላይ ነበር፣ ስራ ላይ አሳልፌያለሁ። ያው የቤተሰብ ለኔ የሰጠኝ ነገርም አለ። እሱንም ቢሆን ማስተዳደር ቀላል ነገር አይደለም። ትክክል ረዳኝ። በዚህ ሁኔታ ላይ ሆነ ወጣት ሆነ ነገሮችን አሁን በእኔ እድሜ ያሉ ወጣቶች የት እንዳሉ መቼም ለአንተ አልነግርም፣ ታውቃለህ የት ሊኖሩ እንደሚችሉ ማለት ነው። ያንን ማሰብ አስደንቆኛል፣ ደስታም ይሰጠኛል። በጣም ጥሩ። ግን ደግሞ ሚዲያ ቅድም የሆነ ነገር ልልህ የቻልኩት ሚዲያ የሚባል ነገር በህይወቴ መጥቶ አያውቅም። ተረዳኸኝ? ቤቴ ብዙ ሰውም አይመጣም እና ለዛ ነው ትንሽ ቅድም እንደመቆጣት ያልኩ። ኦልሬዲ ግን ችግር የለም። ያው እርስዎ ምጡቅ ጭንቅላት አለዎት። በጣም በልጅነት በጣም ብዙ ነገር አሳክተዋል። ሰምቻለሁ፣ አውቃለሁ። ባለቤቱ ማለት የእርስዎ ወላጆች ጥለውት የሄዱትን ሀብት እንደሚያስተዳድሩ አንድ ድርጅት እንዳለን በስራችሁ ሰምቻለሁ። ስለኔ ብዙ ታውቃለህ ማለት ነው? አዎ እንዴ ሳላውቅ እንዴት እመጣለሁኝ? እኔ እኮ ማን ጊዜው ነው ካወቅ ማን ያክል ማን ጋር መሄድ እንዳለብኝ ማን ጋር መሄድ እንደሌለብኝ በእርግጥ ያወቅኩት በቅርብ ነው፣ ቢበዛ 2 ወር ቢሆን ነው። ግን ስለ እርስዎ ያ ወጣት ባለሀብት ወጣቱ ልጅ ይባላል ይወራል። እና እዚህም እንደ ክፍለ ከተማ እዚህ ክፍለ ከተማ ላይ እኔ ደግሞ እዛ አካባቢ ስለምሰራ ያው እነሱን ነገሮች ተከትለን ወጣቶችን አጭር ስልጠና ልክ ነህ፣ ጥሩ ሀሳብ ለመስጠት ነው። ሌላ የተለየ ነገር የለውም። እና ይኸውልህ እኔና አንዴ ስማኝና አንተም ወጣት ነህ፣ ጥሩ ሀሳብ ነው ያለ፣ ጥሩ ነገሮችን የምታደርግ የምደግፍ ሰው ነኝ። ግን ምን አለ መሰለህ እኔ አሁን ስለኔ ማጣራትን ስለኔ ማወቅን ምናምን ብቻ አልገባኝም። እውነቱን ነው የምነግርህ። ያው አልገባኝም ማለት አልፈልገውም። የእርስዎ የልጅነት ፎቶዎች ሁሉ ይዤ ነው የመጣሁት። እንግዲህ በፕሮግራሜ ብዙ ነገሮችን እሰራለሁ ብያለሁኝ። የእርስዎ የልጅነት ፎቶ አለኝ። ይሄንን ድረስ ፈልጌ አገኘሁ። ከማን አገኘው? እንዴት ልታገኘው ቻልክ? በቅርብ ጓደኛ እንደዚህ ያው ስራዬን ብለህ ስራዎችን ከሰራ ጓደኛ ባይዘ አንድ ማምኑ ጓደኛ የማታገኘው ነገር የለም። ያድርግላችኋል ብዬ አላስብም። ስለኔ ብዙም ኢቭን ስራ ቦታችሁ መጥቼ ነበርና የቤተሰቦችህን ፎቶ አብራችሁ የተነሳችሁትንም አይቻለሁ። አንተ ብዙ ይደሃል። አዎ እንግዲህ ያው ሳላጣራ ነው ምንም ስራ ስለማልሰራ። እንደዚህ አይነት ስራ ነው የምትሰራው ሁሌ? በቃ እንደዚህ ወጣቶችን እንዳልኩት ወጣቶች ላይ ነው ሞር ፎከስ የማደርገው። አሁን የኔ ህይወት ለወጣቶች ሞቲቬሽን ያደርጋል፣ ያነቃቃል ያለው በደንብ። እስቲ እንደውም በዚሁ አጋጣሚ ወጣቶች ሊያነቃቃ የሚችል አንድ ንግግር ከርሶ። ይኸውልህ እዚህ ምድር ላይ ስትኖር ማድረግ ያለብህ አንድ ነገር ስራ ነው፣ መስራት ነው ያለብህ። መስራትና ራስን ካሉ ነገሮች መገደብ ያለብህ። እውነት ነው። አካባቢን መምረጥ አለብህ።
ትክክል። እጅ ላይ ያለውን ነገር ደግሞ በአግባቡ መጠቀም አለብህ። ትክክል። ወጣትነት መጥፎ ነው። ወጣትነት ባለጌ ነው። ገባህ? ብዙ መንገድ ውስጥ ይወስዳል ወጣትነት። እኛም አልፈንበት ማለት ያው ትላለህ። ወጣት ስትሆን ታውቀዋለህ። እጂም አንድ ትክክለኛ መንገድ ያለው ወጣት የለም። ልክ ነው። የሆነ ነገሮችን አበላሽቶ ነው ሰው የሚማረው አይደለ? ስለዚህ እኛም እንደዛ አድርገን አበላሽተን ምን ቢሆን አሁን ያለሁበት ሁኔታ ላይ አሁን እዛው ላይ ነው ያለሁት። እንደምታየኝ ያለሁት አሁን ብዙም የወጣት ህይወት የለኝም። አብዛኛውን ጊዜ ቤቴ ነው ማሳልፈው፣ ስራ ቦታ ነው ማሳልፈው እና አሁን የግል ህይወቴ በጣም ደግሞ ፕራይቬሲ ይበዛበታል። እና እንዴት አወቅም ብዬ ጠየቅኩኝ። ያው ልክ ነው። አንዳንድ ነገሮችን ታጣራለህ እንዳልኩ ነው። እንደ ተቋምም ቢሆን ብዙ ወጣቶች ምን ያደርጋሉ? ተቋም ላይ ኢቭን ወጣት እንደሆንክ 30ዎቹ እድሜ ላይ እንደምትገኝ እያንዳንዱ ነገር መቼስ ታጣራለህ። ይገባኛል። ሚዲያ በጣም ከባድ ሆኗል አሁን እና ለሚዲያም ብዙ አልቀርብም ያልኩ ያንን ነው። አንተ ግን ኦሬዲ ወጣትን ለማበረታታት ነው ብለሃል። ስለዚህ ወጣትን ማበረታታት በምን መንገድ ነው የምትፈልገው? እንዴት ማድረግ ነው የምትፈልገው? ኦኬ እኔ ዝግጁ ነኝ። አንተ በጣም ጥሩ። ያው ወጣቶች እንዲበረታቱ የምፈልገው እንዳልኩት ተናግረዋል። የእርሶ ሞቲቬሽን ስፒከርነት ነው የምፈልገው እዚህ ጋር እና በጥቅሉ ለማጠቃለል ሲመስለኝ የእርሶ አባባል እንደ ባሪያ ሰርቶ እንደ ንጉስ መኖር፣ ስራ ብቻ፣ ወጣትነት ስራ ብቻ፣ ይህንን በሚለው ሀሳብ ላይ ያደማደሙ ይመስለኛል እና አሁን ወደ ሌሎቹ ጥያቄ ከፈቀዱልኝ ማለፍ እችላለሁ። በጣም ጥሩ። እዛ ያው ድርጅት ሂጄ በነበረበት ሰዓት የእርሶ ያው ይቅርታ አድርግልኝ እንግዲህ ያንተንም የእርሶንም እያልኩ ነው የማወራው እና ያው እንደ ወጣት እና እዛ ሂጄ በነበረበት ሰዓት ላይ የቤተሰቦችን ፎቶ አይቻለሁኝ እና ሲመስለኝ ድርጅቱ በአንተና በእህትህ ስም ነው ያለው አይደለ? የት እንዳለኝም ታውቃለህ? እዛ ጋር በፎቶ ባየሁት ፎቶ መሰረት ነው እንጂ እኔ አውቄ አይደለም። እህቱ ናት፣ እነዚህ ቤተሰቦቹ ናቸው፣ ድርጅቱ በሁለታቸው ስም ነው ተብሎ ስላየሁኝ ነው። አሁን ግን ወጣት ለማበረታታት ነው የመጣው ወይስ አልገባኝም። ማለት አልገባኝም። እንዳልኩት ነው እኔ ወጣት ለማበረታታት ብቻ ነው የምመጣው እዚህ ጋር። የድርጅቱ ስም በእኔ ይሁን በአባቴ ስም ይሁን በእናቴ ስም ይሁን ይሄን አንተን ሊያሳስብ የሚችል ጉዳይ አለ። ልክ እኮ ነው። አሁን እኮ ይሄንን ጥያቄ የጠየቅኩት እንዴት እንደሆነ ያውቃሉ ወንድሜ። ብዙ ጊዜ ድርጅቱ የሚያስተዳድሩት እርሶ ነዎት እና እህቶ እዛ ስራ ቦታ ላይ አይትገኝም። እርሶ እየሸፈኑላት ነው ስራውን ወይስ ደግሞ ማትገኝበት ምክንያት አለ የሚለውን ጥያቄ ቀለል አድርጌ ለመጠየቅ ነው። እህቴ እንዳለኝ ምን ያክል እርግጠኛ ነህ? እህቱ ናት ብሎ ነው እንግዲህ ያሳዩኝ። እዛ ቢሮ የሚሰሩት ልጆች ሰዎች ናቸው ያሳዩ። ቢሮ የሚሰሩት የእርሶ ሰራተኞች። እህት እንዳለኝ እርግጠኛ ሆነሃል አንተ? አዎ ነው እኮ። ምን ያክል እርግጠኛ ደግሞ ትመሳሰላላችሁ መሰለኝ። አይታታል? አዎ እዛ ፎቶ ላይ አይቻታለሁ። ኤኒዌይስ እሺ እንዳልኩ ይሁን። አሁን ግን ጥያቄን ከጨረስክ እንሰነባበት ደስ ይለኛል። በጣም ጥሩ እንሰነባበታለን። ደስ አላለኝም። ሁለተኛ ነገር ደግሞ ቅድም ስትገባ ነግሬሃለሁ 5 ደቂቃ ነው ሊኖረኝ የሚችለው ብዬ። ስለዚህ ብትሄድ ደስ ይለኛል። ልክ እኮ ነው። ግን እህቶ ስለ እህቶ ለምን እንደምመለስ ያልፈለጉት? አንተ ስለ እህቴ ምን ማወቅ ነው የፈለግከው? ማለት እዛ ድርጅት መጣ ማሰራበት ምክንያት ምንድን ነው? ወይስ ሀገር ውስጥ የለች? እሱ አንተን የሚመለከት ነገር ነው። አንተን የሚመለከት ነገር ነው። አይ እኔ እኮ ጥያቄ ነው እኮ የጠየቁት ወንድሜ እኮ። ስለኔ የግል ህይወት ምን አገባህ ነው እኮ እያልኩ ያሉት። ምን አገባህ? ስለኔ የግል ህይወት ምን ያደርግልሃል? ስለ እህቴ ስለ ቤተሰቦቼ ለምን ትጠይቀኛለህ? ይሄ አሁን የሚያስቆጣ ነገር ነው። አሁን ይሄን ካሜራ አጥፋውና ሚል ካለብኝ ወይ እንነጋገር። ይሄን ካሜራ አጥፋው። ችግር የለውም ካሜራው ይጠፋል። ችግር የለውም። ቅድም ያልኩህን ነገር አስታውስ። አንተም ወጣት ነህ። ስለ ወጣት ስታወራ ነበር። አዎ። እና ወጣትነትን ሳታውቀው የማይሆን ነገር ውስጥ አትግባ። ልክ እኮ ነው። የሱ ይኸውልህ አዳምጥ። መጠየቅ የሌለብህን ጥያቄ አትጠይቅ። ገብቶሃል? ወጣት ነህ እና እንደ ትልቅ ሰው ግን ማሰብ ይገባል። ማለት መጠየቅ የሌለብህን ጥያቄ ማለት ምን ማለት ነው? ማለት ስለ ግል ህይወቴ ለአንተ ለማብራራት ዝግጁ አይደለሁም። አይደለም እኮ እያወራ ያለሁት አሁን ስለ ግል ህይወት ሳይሆን ስለ እህትህ ነው እኮ የጠየቅኩህ አይደል? እህትህም የህይወትህ እህት የለኝም። አንዷ እንትን ነች። ላይክ እህት የለኝም። በነገራችን እህት የለውም። የለኝም። እዛ ጋር ያየኋት ፎቶ ታዲያ ምንድን ነች? እህት አይደለች። ምንድን ነች? አየህ አታውቅም፣ ግን እየጠየቅህ ነው። የድርጅቱ ግማሽ ስም እሷ እንደሆነችም ሰምቻለሁ።
ማን ይነገረኝ? እንግዲህ እኔ ለማጣራት ስሞክር ነው እንግዲህ እኔ ከሌ ከምንል እሺ አሁን ሄድበት ስላለኝ ትወጣለህ አትወጣም? እወጣለሁ። መውጣት አይቀርም። ይኸውልህ ፈቃደኛ አይደለም። ኤደን የሽነህ የምትባል እህት አለ አይደለም? እሺ እርሶ አቶ ፊልሙን የሽነህ ነው። እሺ ስለዛ እዛ ድርጅት በሁለት ሰው ስም ነው ያለው። ኤደን የሽነህ የት ነው ያለችው? አሁን በጣም ከትዕግስቴ በላይ እየሆንክ ነው። ማለት እንዴ? መጠየቅ የሌለብን ጥያቄ እየጠየቅ ነው። ለምንድን ብትወጣልኝ ደስ ይለኛል። ካሜራው ነው የረበሽዎት? ካሜራውን አጥፋው፣ አንተም ውጣልኝ። እኔ እንኳን ያው እነዚህን ጥያቄዎች ሳይመልሱልኝ መውጣት አልችልም። ማትወጣት ነው ያገባል። ምን እያደረክ ነው? ምንም እያደረኩ አይደለም። ምን ለማድረግ እየሞከርክ? ኤደን የሽነህ የት ናት? በመጀመሪያ ደረጃ ምን ደረጃ የምትደርስ መስሎ ነው? ምን ደረጃ የምትደርስ ማለት? ማን ይላክ? ማን ይልከኛል? ለማን ነው የምትሰራው? ለራሴ ነው የምሰራው። ምን ልትሰራ ነው የምትወጣው? እየጠየቅኩ እኮ ነው። አሁን የጠየቅኩህን ጥያቄ ትወጣለህ አትወጣም? ለምን እወጣለሁ? አልወጣም። አልወጣም። ህይወት እንዲበላሽ ነው የምፈልገው? ለምንድን ነው የሚበላሸው? ሰው ቤት ውስጥ እኮ ነው ያለው። ይሁና፣ የኔ ቤት ውስጥ ነው ያለው። ሊሆን ይችላል። ስለዚህ ለምን ይበላሻል? ምንድን ነው ፍላጎትህ ነው እኮ አልገባኝም። የተጠየቅከው ጥያቄ ለምን አትመልስም? አልመልስልህም። ያንተ ህይወት ነው ይመለከታል። ምን ልታረግ ነው የመጣው? ምንም ላረግ አይደለም። 10 ጊዜ ምን ልታረግ ትለኛለህ እኮ። ስለዚህ ውጣ፣ በቃ ውጣ። መጎዳት ትፈልጋለህ? አልፈልግም። በቃ ውጣ። ለምን? ይኸውልህ ውጣ። ይኸውልህ በመጀመሪያ ደረጃ ማንም ሊጎዳኝ አይችልም። ሊጎዳኝ የሞከረ ሰው እንኳን ካለ እጁን መስፈር እችላለሁ። ምን ተማምነህ ነው? የጠየቅኩህን ጥያቄ መልስልኝ። ማን ነበር ያልከኝ? ስምህ ማንም ሊሆን ይችላል። አሁን ብትጠነቀቅ ይሻላል። ተረዳኝ? እየሰማኝ ነው? ባልጠነቀቅስ ነገሮችን በዚህ በቀላሉ እንደዚህ ኤደን የት ነው ያለችው ነው ጥያቄ። እሱ ላይ ነው። ኤደን የለችም። ምንህ ናት? በመጀመሪያ የለችም ኤደን። እህቴም እኮ አለች። ኤደን ምንም ማወቅ አይገባህም። አንተ አታውቅም። ለምን ማለት ስሜታዊ አታርገኝ። ውጣ። አልወጣም። ውጣ። ልወጣ አልችልም። በመጀመሪያ ደረጃ አጥፎ ስነ ስርዓት ያዝ። ምንድን ነው ፍላጎት? መንካት አትችልም። ይሄንን መንካት አትችልም። ሰምተኛል? ምንድን ነው የምትፈልገው ነው? እየጠየቅኩ እኮ ልትደበድበኝ ነው? ኤደን የት ነው ያለችው? ልትደበድበኝ ነው? እኔ አንተን አልደበድብም። ታስፈራራኝ ነው የመጣው? እያስፈራራሁህም አይደለም እኮ። ምንድን ነው የፈለገው? ልዘርፍ ነው የመጣው? ይኸውልህ ስነ ስርዓት ይዘህ በስነ ስርዓት ብታወራ ነው የሚሻለው። አንደኛው ነገር ካልሆነ የማትወጣው ችግር ውስጥ ነው የምትገባው። እንዴ እኔ ነኝ የማልወጣው ችግር ውስጥ የምገባው? አንተ ማነህ? እኔ ነኝ ወይ? አንተ ማነህ? ከህግ በታች እኮ ነህ አንተ። ሁላችንም ከህግ በታች ነን። ማነህ? ለህግ ተገዥ ነህ። ማነህ አንተ ራስህ? ማንስ ሆነ? ምንድነው እባክህ ጥጋብ እንደዚህ ወጣብህ? ደውልና አስወስደኝ እንጂ ደውልና ችግር ውስጥ ክተተኝ። ደውል በደውል ደውልላቸው እኮ እያልኩ ነው። ምንድነው ፍላጎትህ? አሁን የጠየቅኩህን መልስልኝ። ፍላጎትህ ምንድነው? አሁን ኤደን የት ነው ያለችው? የለችም። ኤደን እዚህ ቤት ውስጥ ትኖራለች ወይስ አትኖርም? ምን አገባህ ስለ ኤደን? እየሰማኝ አይደለም እኮ እየተረዳኝ አይደለም። ምንድነው ፍላጎታችሁ? ልደበድቡኝ ነው የመጣችሁት? እኛ አንተን የምንደበድብበት ምንም አይነት ምክንያት የለንም እኮ። ምንድነው ፍላጎት? ግን ለምጠይቅ ጥያቄ እያንዳንዱ ምላሽ እንድትመልስልኝ እፈልጋለሁ። ይኸውልህ አንተ ልጅ እያስረዳሁህ ነው። ከዚህ በኋላ ሌላ ችግር ውስጥ እንዳንገባ። እየሰማኝ ነው? አዎ እየሰማሁ። ከኔ ምንም አይነት መልስ አይኖርም። ለምን እንደመጣህ አውቃለሁ። ማን እንደላከህም አውቃለሁ። ማንም ይልከኝ የኔ ጠላቶች ናቸው ለአንተ ነው የላኩህ አይደል? እኔን አንተ እንደምትለው የመጣውን መረጃ ሁሉን ነገር አድርግ። ያለብህን ነገር ግን ከዚህ ቤት ወጥተህ አድርግ። አሁን አንተን ለማናገር ዝግጁ አይደለሁም። ውጣልኝ። ሳትወድ በግድ ደግሞ ታናግረኛለህ። ውጣልኝ። አንተ የምትተማመነው ሀብትህ ከምንም ነገር ሊያስጥል እንደማይችል ልታውቅ እፈልጋለሁ። እኔ ልውጣ? መውጣት አትችልም። ከቤት ልውጣ? እኔ መውጣት አትችልም። ውጣልኛ ከቤት። መውጣት አትችልም። እኔም አልወጣም። የምጠይቅህን ጥያቄ ሳትመልስልኝ በፊት ከዚህ ቤት ነቅነቅ አልልም። መውጣት አትችልም? አዎ። ከራሴ ቤት ውጣና ሞክር። አልገባኝም። ቆይ ማንኝ ነው የምትለው? ማንም ሊሆን ይችላል። ምንድነኝ ነው የምትለው? ማንም ሊሆን ይችላል እያልኩ። ምንድነው ፍላጎትህ?
እህቴ የት ነው ያለችው? ምን አገባ ስለ እህቴ እያልኩህ እኮ ነው። አሁን አውጣልኝ። ስነ ስርዓት ያዝና ቁጭ በል። ከዛ ውጪ የያዝኩት ማስረጃ አንተን ዚቅ ይከታል። እንደ ስምህ ተረጋግተህ እናወራ። እረፍ። አስገባው ተቀመጥ። አንተ ጋርድ ሆነ ነው ቁጭ በል። አንተ ጋርድ ያስፈልግህ። ተሰብስባችሁ ነው የመጣችሁት። ጋርድ ያስፈልግህ። ከዚህ በኋላ ስነ ስርዓት ያዝ። ሰማኝ? ስነ ስርዓት ያዝ። በቃ ስነ ስርዓት ያዝ። ሰምተኛል? ከዚህ በኋላ ስነ ስርዓት ያዝ። ነው ፍላጎት። ስነ ስርዓት ያዝ እያልኩህ እኮ ነው። እንደዚህ አትመልስልኝ። ምንም አታመጣም። እንደዚህ አትመልስልኝ። ምንም አታመጣም። እረፍ። እንደዚህ አትመልስልኝ። ዱላ። ስነ ስርዓት ያዝ። ቆሻሻ። የት ነው ያለችው እህትህ? ማን ይላካችሁ? ማንስ ቢሆን ደፋሪ፣ ሌባ፣ ምንድን ነው ያልከው? ደፋሪ ተበደብከኝ በገዛ ቤቴ። ደፋሪ ነህ። ምንድን ነው የምፈልገው? ደፋሪ ነህ እያልኩ ነው። ደፋሪ ነህ። ምንድን ነው የምፈልገው? ቆሻሻ። ይኸውልህ ሀብትና ሳንቲም አይደለም እዚህ ጋር የሚያስፈልግሽ። ምንድን ነው የፈለግከው? እያንዳንዱ የምታረገውን ነገር እዚህ ቤት ውስጥ ትነግረኛለህ። እያንዳንዱ ትነግረኛለህ እያልኩ ነው። እህትህ ላይ ያደረስከውን በደል ሁሉ ማላውቅ እንዳይመስልህ። ምንድን ነው እያንዳንዱ ያደረስክባትን በደል ሁሉ አውቃለሁ። እንደፈለክ እንደምትደፍራት እንደፈለክ እንደምታስደፍራት አውቃለሁ። ለዛ ነው ተሰብስበው። ከዛም ብሶ ምላሷንም እንደቆረጥከው አውቃለሁ። ከሃዲ። እውነቱን ነው የምነግርህ። እኔ አልመጠመጥም እንዳንተ። ማን ነው ምላሷን የቆረጠው? አንተ ራስህ። ማን ነው ግን አንተ? ማንስ ሆን? ምንድነው ከኔ? ለምን ይመስላል የተሸፈንኩት? ማንነቴን ማንም እንዳያውቁ እንዳንተ አይነት ርኩሶችን እያወጣሁኝ አደባባይ ላይ ስለምዘረግፋቸው። በኋላ ግን ማትወጣው ነገር ስነ ስርዓት አትቀስርብኝ። ስነ ስርዓት ማትወጣው ነገር ውስጥ እየገባ ነው። አትቀስርብኝ። ማትወጣው ነገር ውስጥ እየገባ ነው። አትቀስርብኝ። ረፍ። ማንን እንደመታ ታውቃለህ? ማን ላይ እንደሰነዘርክ ታውቃለህ? አውቃለሁኝ። ልድገምልህ? ይኸውልህ እደግምልሃለሁ። በስነ ስርዓት ለምጠይቅህ ለእያንዳንዱ ጥያቄ ምላሽ እፈልጋለሁ። ምንድን ነው የምፈልገው? ለምንድን የደፈርካት እህትህን? ለምንድን ምላሷን የቆረጥከው? ከአንተ ጋር ዙሪያ ጥምጥም አልሄድም። ለምን ምላሷን ቆረጥከው? ይሄንን ብቻ መልስልኝ። ይሄን አላደረኩም ትላለህ ምትል ከሆነ በቂ ማስረጃ እሰጥሃለሁ። ምን ማስረጃ አለ? ምንም ይሁን አድርገሃል አላደረክም? ምን ማስረጃ አለ? አድርገሃል ወይስ አላደረክም? ይሄን አላደረኩም። የመጨረሻ መልስ ይሄ ነው? ምን ማስረጃ አለ? ምን ማረጋገጫ አለ? እኔ ምንም ማረጋገጫ ሊኖረኝ ይችላል። አላደረኩም። አላደረክም። እህትን ጫፏን አለካትም። የት ነው ያለችው ታዲያ? ያለችበትን አታውቅም? እዚህ ቤት ውስጥ ነው የምትኖረው? ያለችበትን አታውቅም አንተ? እዚህ ቤት ውስጥ ከሆነ የምትኖረውም ተናገር። የት እንዳለች እኔ አውቃለሁኝ። ከአንተ አንደበት መስማት ስለምፈልግ ነው። ከሃዲ ስለሆንክ። ይኸውልህ የምትሰማኝ ከሆነ አሁንም ግን መጥፎ ነገር ውስጥ እየገባህ ነው። እረፍ። መጥፎ ነገር ውስጥ እየገባህ ነው። ስነ ስርዓት ትይዛለሽ። ህግ አምላክ። ስነ ስርዓት ትይዛለህ። ህግ አምላክ። ዝም ብዬ አይደለም እዚህ ጋር። ህግ አምላክ። እስቲ በል እንጂ ቅድም ስትንጨርጨር እንደነበረው ተንጨርጨር። ህግ አምላክ። አንተ ሰውዬ ተንጨርጨር እኮ በህግ አምላክ ብያለሁ። ተንጨርጨር እያልኩ ነው። ተንጨርጨር በህግ አምላክ። ሰማ ተንጨርጨር። ተንጨርጨር። ምንድነው የምትፈልገው? ተንጨርጨር እንጂ እሺ ምንድነው ተንጨርጨር እያልኩ ነው። እሺ ድንገር ምንድነው የምትፈልገው? እሺ ምንድነው እሺ የምትፈልገው? ምን ይኸውልህ ገና እሺ ካንተ ጋር ምን እንትን አዳረቅ ምንድነው የምትፈልገው? እሺ ምን እንደሆነ ቆይ አሳይሃለሁ። መሳሪያ ይዘብኝ መጣ። ዝም በል አንተ አትርበትበት። ወንድ ልጅ ነህ። እንደ ወንድ ልጅ ምሰልሽ ቆፍጠን በል መጀመሪያ። ይኸው ተመልከት። እንካ ምን እያደረክ ነው? ምን እያደረክ ነው? ለምን እንደምትጎታት እህትን እዚህ
ህክምና ላይ ብለህ ነው ምንድን ነው የምፈልገው? ተናገረ። ለምን እንደምትጎትታት ገንዘብ ነው የምፈልገው? አይደለም መጀመሪያ የጠየቅኩህን መልስልኝ። ገንዘብ ነው የምፈልገው? ለምንድን ነው የጎተትካት? ስንት ብር ነው የምፈልገው? ስነ ስርዓት ያዛንተ መጀመሪያ የተጠየቅከውን መልስ። ይኸውልህ የተጠየቅከውን መልስ። ለምንድን ነው የጎተትካት እህትህን እዚህ ጋር ከተኛችበት? ያደረኩትን አይተሃል አይደል እኮ። ለምንድን ነው የጎተትካት? ካየህ ለምን በቃ ምንድን ነው የምፈልገው? ገንዘብ ነው የምፈልገው? ይኸውልህ ስንት ብር ልስጥሽ? ሌላ ማሳይሃለሁ። ስንት ብር ልስጥሽ? እንካ በቃ አይቼዋለሁ። ጨካኝ ወሬ ምን እያረክ ነው እዚህ ጋር? አይቼዋለሁኝ። በቃ እሺ እየው በደንብ እንጂ። እሺ አይቼዋለሁ። እየው በደንብ እየው። አይቼዋለሁ አልኩህ። በደንብ እየው። አንተ ነህ ምንድን ነው የማትሆኝ? አይቼዋለሁ። ምንድን ነው የምፈልገው? እሺ ምን ላድርግልሽ? ምንድን ነው እየፈለግከው? እህት የለኝም አላልክም? ምንድን ነው? እሺ ማናት ሰው? አለኝ። ከመጀመሪያ እስከ መጨረሻው ያደረግከውን ሁሉ እስካሁኗ ሰዓት ያደረግካትን እስከ ትናንት ነው ማለት እስከ ዛሬው ማለት ድረስ ያደረግካትን ነገር ሁሉ ትናገራለህ። እሺ እነግርሃለሁ። ይኸውልህ ከዛ ውጪ አንድ ከማውቀው ነገር ዘነፍ ብትል አንላቀቃትም። ወንድሜ ተረዳኝ። እህት የት ነው ያለችው? መጀመሪያ እዚህ ቤት ውስጥ ናት? ብዙ እዚህ ነው ያለችው። እዚህ ቤት ውስጥ? አዎ ውስጥ ነው። በጣም ጥሩ። ገብተህ ይልኝ፣ ካሜራማን ገብተህ ይልኝ። አናግራት። እሺ አታናግርም። አሟታል። ምንድን ነው ያመማት? ታማለች። እሷ በጣም ያማታል። እሷን ለማስታመም ከቤት ደብቂያት ብዙ ነገሮች ለእሷ ያደረኩላትን ነገር እሱንማ እያየን እኮ ነው ወንድሜ። ና በቃ ና ወደ ካሜራ ተመለስ። አለች ግን በነገራችን ላይ ቅድም ሆስፒታል ልወስዳት ነው 5 ደቂቃ ያልኩህ። የምን ሆስፒታል? ማሳከም አለብን። ለምንድን ነው? ታማሚ ነች። ብዙ ነገሮቿ ታሟል። የካንሰር በሽታ አለባት። ምላሷም በሐኪሞች ነው የተቆረጠው። ምላሷም በሐኪሞች ነው የተቆረጠው። ጮክ ብለህ አውራ አንተ። ለምንድን ነው የተቆረጠው? ህክምናው ነው ያዘዘው። ምንድን ነው ህክምና? ካንሰር መሰለኝ ያለባት እና ረጅም ጊዜ ሆኗታል። ከልጅነቷ ጀምሮ ነው የሚያመው። እኔ ነኝ እያስታመምኳት። እኔ ነኝ ለሷ ብዙ ነገር ያደረኩት። እና አሟት ነው? አሟታል። ማውራት አትችልም? አትችልም። ምላሷ ተቆርጧል ነው ያልከኝ? ምላሷ ተቆርጧል። በህክምና? በህክምና። የት ህክምና ነው የተመረመረችው? ማን የትኛው ህክምና ነው? ከሀገር ውጭ ነው የታከመችው። እኔ ነኝ ይዣት የሄድኩት ከሀገር ውጭ። አልድን ብላኛለች። ማረጋገጫ አለ? ምን ማረጋገጫ? ምን አይነት ማረጋገጫ? አላውቅም። የወረቀት የታከመችበት ሲክሊፕ፣ የመድኃኒት ማዘዣዎች፣ አንዳንድ ነገሮች ማምጣት ይችላል። የት? አሁን ባይኖርም ማምጣት ይችላል። የት ነው ሄደህ የምታመጣው? ውጭ ሀገር? አዎ ከታከመችበት ማጻፍ ይችላል። የት ነው ያሳከምካት? አሳክሚያታለሁ። የት ነው ያሳከምካት ነው ጥያቄው። ውጭ ሄዳን ቱርክ ነው ሄዳ የታከመችው። ቱርክ? አዎ። መቼ? ቀኑ ከዚህ ሀገር ይዛት ሄድክበት? ከወር በፊት። ትክክለኛውን ቀን እንቅጩን ቀን ከወር በፊት ነው። ቀኑን አላውቀውም። ይኸውልህ ችግር አትሁንብኝ። ይኸውልህ ወንድሜ ቶሎ መሄድ ትፈልጋለህ አይደል? ወይ ቶሎ እንድወጣ ትፈልጋለህ አይደል? ምንድነው ከኔ ጋር መደራደር? በፊት አሳክሚያታለሁ። ቀኑ የሄድክበት የበረራ ቀን የለም? ከወር በፊት ስንት ቀን ነው የሚሆነው? ይኖራል። አሳያለሁ። ችግር የለውም እኮ አሳየኝ። አሁን እጄ ላይ የለም። የት ሄዶ? አላስቀመጥኩትም። የት ሄዶ እኮ ነው ታዲያ የማታስቀምጠው? እኮ እጄ ላይ የለም። አሁን እጄ ላይ የለም። ስለሌለ ነው። አስመጣልሃለሁ። ችግር የለውም። ይኸውልህ እሺ፣ ከአንድ ወር በፊት ዛሬ በዚህ ሀገር 20 ቀን ነው አይደል? አዎ 20 ቀን ነው። ከ20 ቀን አንድ ወር ያለፈው ወር በ20 ማለት ነው። አዎ በዛ ቀን ሄዳችሁት? በዛ ነው መሰለኝ። አዎ በዛ ነው። በኢትዮጵያ በ20 በኢትዮጵያ በ20 ማለት ነው። እሺ ደውልልኝና ካሜራማን ኤርላይንስ በኢትዮጵያ በ20 በዚህ ወር በሱ ስም የተመዘገበ ፍላይት ላይ የተመዘገበ ስም ካለ አጣራልኝ። እየዋሸ አይደለም። መደወል ያስፈልጋል። እየዋሸ ከሆነ ደውሎ ያረጋግጣል። እየዋሸኝ ከሆነ ደግሞ እውነቱን ንገረኝ። ቀኑን አላስታውሱ። ለምን እንደምትዘላብደው? ይሄ ውጭ ሀገር ወስደህ ስታከሳክማት ሲክሊፕ የለም አልከኝ፣ እዚህ የለም አልከኝ። በቃ ምንም አይነት የህክምና ለምን አትሆኝም? ምን እናንተ ለምን ደምተው አንስማማምሽ? ምንድነው ፍላጎት? ለምን ደምተው? ምን ማድረግ ነው አንተ አላማ?
በጣም ጥሩ። ይኸውልህ መስማማት ትፈልጋለህ? አዎ እንስማማ። በጣም ጥሩ። እያንዳንዷን ነገር ምንም ሳትደብቀኝ ትነግረኛለህ። ምን ታገኛለህ ከዛ? ምንስ ባላገኝ? ምን ትጠቀማለህ? ምንስ ባልጠቀም? ከኔ ምንድን ነው የፈለግከው? ምን እፈልጋለሁ ካንተ? ብር ነው የፈለግከው? ሊሆን ይችላል። ብር ሊሆን ይችላል። ስንት ብር ነው የፈለግከው? የሚዲያ ሰው ነኝ፣ ገንዘብ እፈልጋለሁ እኮ። ስንት ብር ነው የፈለግከው? የምትፈልገውን ያለህን ስጠኝ። አፌን ዘግቼ እመለሳለሁ። ግን ደግሞ እያንዳንዱ ነገር ከነገርከኝ ነው። ካልሆነ ቅድም ያየኸውን ማስረጃ ወስጄ ህግ ቦታ ነው ማስገባው። ምርጫው አንቺ ነው። እኔ እንደም ምላሷን ነኝ ይቆረጥኩት። አይቻለሁ፣ ሰምቻለሁ። ለኔ ይሄ ቀላልና ከባድ ሆኖ አይደለም። እውነታውን ካንተ አንተ እውነቱን ነው አይደል የፈለግከው? ምላሷን ነኝ ይቆረጥኩት። ለምን? ምን ሲባል ከመጀመሪያው ቤተሰቦች ከሞቱበት ጊዜ ጀምሮ የነበረውን ነገር እያንዳንዱ ነገር ትነግረኛለህ። ለምን እንደዚህ እንዳደረግ እየደፈርካት ነው። አይቻለሁ፣ ማስረጃ እሰጥሃለሁ። ልብስህን እያወለቅክ አይተሃል ራስህ። የአልኮል ሱስ አለብኝ። ከመጀመሪያው ከቤተሰቦች ታሪክ ተነስተህ ንገረኝ ነው ያልኩህ። ይኸውልህ ለቤቱን ይናሱ አለ አይደለም ያለን እህትህ ናት፣ ታናሽ እህቴ ናት። እሺ ለኔ ታናሽ እህቴ ናት ስል ግን በአባት በኩል እህቴ አይደለች። እሺ እናቴ አይመለከተኝም። እኔ በአባት በኩል እህቴ አይደለችም። እሺ አብረን ነው ያደግነው። እሷም ስታድግ አይቻት አብረን ነው እዚህ ቤት ነው የኖርነው ሁለታችን። እሺ የእሷ አባት ለእኔ አባቴ አይደለም። እሺ የኔ አባት እንጀራ አባቷ ነበር ለእሷ። እሺ የእናትህ ልጅ ናት ማለት ነው? የእናቴ ልጅ። እሺ የሁሉ የምታየው ሀብት ደግሞ የእናቴ ነው። እናቴ ደግሞ ከአባቴ ጋር ነው ረጅም ጊዜ ኖረችው። ሀብቱን የሰበሰበችው ያንተ አባት ጋር ነው? ከአባቴ ጋር ሆና ነው የሰበሰበችው። ስለዚህ በዚህ ሀብት ላይ መብት አላት ብዬ አላምንም። እሺ ተረዳኝ። እንደዛ ብዬ አላምንም። ብዙ ነገሮችን ለሷ ብዙ ነገር ለማድረግ ሞክሬያለሁ። እሺ ብዙ ነገር ማለት ለሷ ብዙ ህይወት ምን አደረግክ? ትገፋለች። እናቴ የሚሞተችው በሷ ነው። አባቴም ሁሉ ነገር ቤተሰቡ የጠፋው በሷ ምክንያት። ምን አደረገች? ገፊ ነች በቃ ልጅቷ። ምን አደረገች ነው ጥያቄው። እየነገርኩ ነው ያለው። ገፊው አንተ ብትሆንስ? እኔ አይደለሁም። እሷን ገፊ ብለህ የምትተች አንተ ምን ስላየህባት ነው? ምን ስላደረገች ነው? እሷ ባትኖር ኖሮ ይሄ ሁሉ ነገር ባልሆነ ነበር። ጭፍን ጥላቻ። እሺ መሀላችን የእናቴና የአባቴ ጸብ በሷ ምክንያት ነው ሁሌ የሚነሳው። ለምን? በዚች ልጅ ምክንያት። ምን አድርጋ? እሷ ማን እንደሆነች አያውቃትም። ማዘር ናት ይዛት የመጣችው። የእናቴ ልጅ ናት። በመሀል ደግሞ ከአባቴ ጋር እኔ የመጀመሪያ ልጅ ነኝ። ታናሽ እህትህ እኮ ናት። ታናሽ እህቴ ናት። የእናቴ ልጅ ናት። ምንም እንደማታውቅ አታስመስል። የኛ ህይወት ብዙ ነገር አድርጓል። የእሷ አባት የእኛን ህይወት በጥብጦናል። የእሷ አባት የኔ አባት መዋሸቱ ለምን እንደሚጠቅም የዋሸው አይደለም። ለምንድን ነው እንደዚህ እውነቱን እየነገርኩ ነው። ርቀት ሄደህ የምትዋሽበትን መንገድ ተወው። የስጋ የእናቴ አባትህ ልጅ ናት። እኔ ሳላውቅ አይደለም እዚህ ጋር ማውራው። ከፈለግ ካሜራውን አጥፋላለሁ። አሁን እውነቱን እንቅጩን ነው የምፈልገው። አትዋሽ። ውሸት አያስፈልግም። እሺ እናንተ መደራደር እንችላለን። እየተደራደር ነው አይደል? አጥፋለት ካሜራ አጥፋው። ጠፋ በቃ። እውነቱን ተናገር። ሀብቱን እንዳትጋራኝ ስለ ይሄን ሁሉ ያደረገው የስጋ እህትም ወንድሜ እህቴ ነች። በእናትም በአባትም ሌላ። ታዲያ ለምንድን ነው የሌላ ሰው ልጅ ናት የምትለው? በቃ አልኩህ እኮ አሁን ይሄን ሁሉ ነገር ያልኩህ ይሄን ሁሉ ነገር የማደርገውም እኔ የለፋሁበትን ነገር እንዳትጋራኝ። እሺ ሀብቱን እንዳትጋራህ ነው። ለምን ነው አካላዊ ጉዳቱ ምደፍራት ምላሷ የምትቆርጠው? ይሄን ብቻ መልስልኝ። ምስክርነት እንዳትሰጥ ነው፣ መናገር እንዳትችል ነው። በቃ ምላሷን የቆረጥኩት ለምንድን ነው ደጋግመህ የምጠይቀኝ? የምታውቀውን ነገር ምላሷን የቆረጥኩት ምንም መናገር እንዳትችል ነው። መናገር እንዳትችል ነው ምላሷን የቆረጥኩት። ሌላ ለምን ቆርጦ ይችላል? እንደውም ሳልገላት ነው የመጣው። እሱንም አስበህ ነበር? ልገላት እችላለሁ ግን አልገደልኳት። እስከዛሬ ለምን አልገደልካትም ታዲያ? አልገደልኳት። እንድትኖር ነው የምፈልገው። ለምን? ሁሉን ነገር እያየች እንድትኖር ነው የምፈልገው። ለስሜትህ በቃ። በዚህ እድሜ አንተ ትዳር መያዝ አንተ ምንድን ነው የምትፈልገው? ትዳር መያዝ አቅቶህ ነው እህትህ ላይ እንደዚህ አይነት ጨዋታ የምትጫወተው?
ትዳር መያዙ አይቀልም። ትዳር መያዝ አልፈልግም። ለምን አልፈልግማ? እሺ ግዴታ አይደለም ትዳር መያዝ አልፈልግም። ተረዳኝ። እሷ በህይወት እያለች ምንም አይነት ህይወት አይኖረኝም። በቃ ምን ያክል ጊዜ ሆኗል? አንዴ መስመር ስቼ የገባሁት እሷን መድፈር ከጀመርክ ምን ያክል ጊዜ ሆኗል? በየስንት ቀኑ ነው? ቆይቻለሁ። አንዴ መስመር ስቼ የገባሁበት ህይወት ነው። እኔ አልኮል በጣም ነው የምጠቀመው። እና እንዴት እስከዛሬ አላረገዘችም? አርግዛ ነበር። አስወርደ ነው ሕክምና ብዙ ጊዜ ወስጃታለሁ። እንደዚህ አይነት ነገር አጋጥሟትም ነበር። እሺ አርግዛ ነበር። ይኸውልህ ከሰማኸኝ እኔ አልኮል እጠቀማለሁ። ይሄ ነገር በአጋጣሚ ነው የተፈጠረው። አሁን አይደለም፣ ዛሬ 10 ዓመት በፊት ነው በአጋጣሚ የተፈጠረው። በአጋጣሚ 10 ዓመት? አዎ፣ ቤተሰቦቼ ካረፉ በኋላ በአጋጣሚ እኔ ሰክር ነበር። 10 ዓመት ሙሉ ነው የደፈርካት? ለምን አታዳምጠኝም? ታሪክ መስማት ምንድነው? መስማት እውነቱን መስማት አይደል የምፈልገው? እኮ አዳምጠኝ። እሺ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ድንገት ነው ይሄን ነገር የፈጸምኩት። አውቄና ፈቅጄ አልነበረም፣ ድንገት ነው። ይሄን ሚስጥር ለመደበቅ ደግሞ እቺ ልጅ እዚሁ ማስቀመጥ ነው የነበረብኝ፣ ማውጣት አልነበረብኝም። ድንገት አልኮል አሳስቶኝ ነው ያደረኩት ሁሉንም ነገር። ድንገት ሁሉም ነገር ከዛ በኋላ ተከሰተ። ግን ከዛ በኋላ ምን ማድረግ ይችላል? ብለቃትስ የህይወት አበላሽ ምን ይወጥ ብዙ ነገር ሊጠፋ ይችላል። ገብቷል? እንዳልገላት ደግሞ ትይናል አልገላት። ግን በየቀኑ እየተበላሽ የሚመጣው አይምሮዬ እሷ ላይ ነው የሚወጣው። አንዴ ተሳስቻለሁ። ደስታ ሰጥቶ ነው የምታረገው? ደስታ አይሰጠኝም። ለሌሎች ሰዎች ደስታ አይሰጠኝም። ያንተውን ተው። ለምንድን ነው ለሌሎች ሰዎች የምታስደፍራት? የምታ ለስራ ባልደረባ የለ ለምናምን የለ። ይሄንንም አውቃለሁ። ሳላውቅ ምንም የመጣሁት ነገር የለም። እውነቱን ነው የምነግርህ። ለምን ታስደፍራት የነገረህ ላንተ? እሱን ተው። ገብቶሃል? እሱን ተው። ገብቶሃል? ተቆመ። መልስልኝ የጠየቅኩህን ጥያቄ። ለሌሎች ሰዎች ለምን ታስደፍራታለህ? በድንች እኮ አይገባትም። ስሜት የላትም ምንም። በቃ ከዛ ጊዜ በኋላ እኔ እንደዚህ አይነት ነገር ነው ደስታ የሚሰጠኝ። የበድን ዋህት ምን ልታደርገኝ ትችላለህ? ግን አሁን አንተ እኔ እናንተ ለምን አንፈታው? እኔ ምን አደርጋለሁ? እየፈታ ነው እኮ ነው። ግን ደግሞ ታሪኩን እየሰማሁ እኮ ነው። የምትፈልገውን ነገር ውሰድና ታሪኬ ያ ነው። በቃ ታሪኬ ኦልሬዲ የምታውቀው ነው። ታሪኬ እንደዛ ነው። እስቲ እኔ ምን ማድረግ እችላለሁ? እሺ ንገረኝ። ህግ ነው የሚቀጣኝ? ማሳሰር ነው የምትፈልገው? እኔ ልታሳሰረኝ ነው የምትፈልገው? እህት 10 ዓመት ሙሉ አሁን ታዲያ ምን አይነት በርዝ ኮንትሮል እያስጠቀምካት ነው? አለች ውስጥ ያት አሁን ምን አይነት የወልድ መቆጣጠሪያ እያስጠቀምካት ስለሆነ ነው? በ10 ዓመት አትጠቀምም። አሁን ለምን በየጊዜው ነው የምትውጠው? በየጊዜው ነው ማለት በቃ ምንም አትልም። እያስወጥካት የራሴ ሐኪም አለ፣ መቶ የሚያት ሐኪም አለ፣ የሚሰጣት መድኃኒት አለ፣ ቼክ የሚያደርግ። ስለዚህ ሌላ ነገር አስደረገብባታል ማለት ነው። ምን አላስደረኩም? ወይ ሉፕ ምናምን አስቀብረህባታል? እውነቱን ተናገር። ምንም አላስደረኩባትም። የግል ዶክተር እንግዲህ ለምን እንደማትወልደው በምንድን ይከታተላት? በመድኃኒት ነው በመርፌ ነው ወይስ በሉፕ ነው? በመርፌ ነው። በመርፌ? አዎ። በየ5 ወሩ ምናምን የሚወጉትን ማለት ነው። አይተ ለሌላ ሰው ያንተ እኮ ችግር የለውም። ለሌላ ሰው አሁን ለምንድን እንደዚህ ተሰቃይታ ማትሆኝኝ? ለምን አትሆኝም? አሁን ነገሮችን በቃ ለምንድን ነው የማታቀላቸው? የሆነው ሆኖ አላልኩ አይደል? አሁን ለምንድን ነው የምፈልገውን ነግረኝ? እውነትም ገንዘብ ሲመጣ ሰይጣን አብሮ ይመጣል፣ አብሮ ይነሳል ከመቀመጫው። እንዳንተ አይነቱን ሰይጣን ግን ከዚህ በላይ መታገስ አልችልም። እኔ አሁን ከአንተ ጋር የምታገሰው የምደራደረው ምንም ነገር የለም። እውነቱን ነው የምነግርህ። አብረው ካሜራው ማለት ካሜራውም አልጠፋም፣ መብራቱ ነው የጠፋ እንጂ ካሜራው አልጠፋም። እያንዳንዱ ያልከው ነገር ሁሉ ያታለልከኝ ነበር። ምንም አንተ የማታልልበት ምንም አይነት እንትን የለም። ተነሳው ቀጥ ብለህ ወደ ህግ እንድትሄድ ነው የምፈልገው። ህግ አምላክሽ፣ ቀጥ ብለህ ወደ ህግ እንድትሄድ ነው የምፈልገው። ህግን የምታውቅ ከሆነ ተነስልኝ፣ ወደ ህግ ውጣ፣ ወደ ህግ ውጣ። ይሄን ሁሉ ነገር ብዬ ወደ ህግ ውጣ። አልወጣም። ለምን ደማተው
አልሄድም። ማን ስለሆንክ ነው አንተ ወደ ህግ የምትወስድ? እኔማ እኔ ስለሆንኩ ነው የምወስድ። የመጥሪያ ወረቀት አለ? የምን ላንተ ምን መጥሪያ? የተናገርከው ምን አልከው? የተናገርከውን አንቺ ስማው። ያረከውን እያሳየሁህ እኮ ነው። ምንድነው ያረከውን እያሳየሁህ እኮ ነው። ምን አባህም አልፈልግም። ተነስ። ካንተ ጋር ለአንድ ጊዜ እንኳን ስለ ገንዘብ ማውራ ይመስላል? ብፈልግ እንኳን ካንተ ስለ ገንዘብ አላወራም። ተነስ። ምንድነው የምትፈልገው? ተነስ ያልኩህ ነው። ተነስ። ምንድነው? ተነስ። 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 እንዳደረግልህ የምትፈልገው? እኔ ካንተ ምንም አልፈልግም። እሺ እኔ እናንተ እንስማማ። ምንም አልስማማ። እንስማማ። አልፈልግም። አልፈልግም። የምፈልገውን ገንዘብ ስጣለሁ። ተነስ ውጣ እያልኩህ እኮ ነው። ተነስ እና ውጣ። ምንም አልፈልግም። ገንዘብ አይደል የምፈልገው? እሰጥሃለሁ። ተነስ ነው አልፈልግም። ተነስ ውጣ። ትከት ለቀኝ። ለምን ነበር የምለቅህ? ለክብር ተጨንቅ ነው አሁን። ለቀኝ። ክፈተው እያልኩህ ነው። ክፈተው። ይቀጥል። ወንድምሽ ነኝ። እሺ መስማት ትችያለሽ አይደል? በፈጣሪ ስም እስቲ ወደ እኔ ዙሪ። መስማት ትችያለሽ አይደል? መስማት ትችላለሽ። መናገር ነው የማትችይው። እስቲ ምላስሽ እስቲ በፈጣሪ ስም ወይ በስመ አብ ወልድ። ምን አይነት ጭካኔ ነው? በፈጣሪ ስም መናገር አትችይም? እሺ መጻፍ ትችያለሽ? ትጽፊያለሽ? እስኪ ደብተርና እስክሪብቶ አዘጋጅተሃል አይደል? ስጠኝ። አንተ ካሜራው የምጠይቅሽን ጠይቂ፣ መልሽልኝ። እሺ የምጠይቅሽን ጥያቄ እዚህ ላይ ጻፊልኝ። ተረጋጊ። እሺ ተረጋጊ። ማነው ስምሽ? ጻፊልኝ። ኤደን ይሽ ነው። እሺ እባካችሁ ድረሱልኝ። አይዞሽ። እሺ ደርሰንልሻል። እሺ አሁን ደርሰንልሻል። እሺ አይዞሽ። ጻፊ። አይዞሽ። ከዚህ ነገር አውጡኝ። ወንድምሽ እየበደለች ነው። ጻፊልኝ። ሊገለኝ ነው። ራሴን ከማጥፋቴ በፊት ድረሱልኝ ነው የምትለው። አይዞሽ። እሺ ራስሽን አታጠፊም። እሺ አታልቅሽ። ደግሞ አታልቅሽ። አይዞሽ። እስቲ ምን እንደሚያደርግሽ ጻፊልኝ። እኔም ለማስረጃ ይጠቅመኛል። በፈጣሪ ስም መናገር የሚችልን ሰው ጻፊ። ምላሴን ቆረጠው። ሁሌ ይጫወትብኛል። ሌሎችም ሰዎች እየመጡ እንደፈለጉ ያደርጉኛል።
መክሰስ ትፈልጊያለሽ? እሱን በህግ እንዲያዝ ትፈልጊያለሽ? መቼ ነው እንደዚህ ያደረገሽ? መቼ ነው ምላስሽን የቆረጠው? እዚህ ነው የቆረጠው? ሲጻፊልኝ እዚህ ቤት ውስጥ ነው የቆረጠው? ሁለት ሰዎች ያዙኝ፣ ከዛ በፒንሳ ቆረጠው። እነዚህ ሰዎችም ሌሎች ወንጀለኞች ናቸው። አይዞሽ እሺ። ማን እንዲመጣልሽ ትፈልጊያለሽ? እዚህ ቤት ውስጥ ጻፊልኝ። ከማን ጋር መቆየት ትፈልጊያለሽ? ቤተሰብ ጋር ወሰደኝ። ቤተሰቦች አሉሽ? ንገሪኝ። ቤተሰቦችሽ አሉሽ? የሁላችሁ ተመልካቾች የጻፈችልኝ ከዚህኛው ላይ ደግሞ ስለ ቤተሰቦች ጻፈልኝ። እሺ ስለ ቤተሰቦች እዚህ ጋር ጻፈልኝ። ቀስ እያልሽ ጻፊ፣ ቀስ እያልሽ እንዲነበበኝ። አታልቅሽ። ማውራት ስለማትችል እኮ እንደምትሆነው ቤተሰቦቼ ቢኖሩልኝ ሰው እንዴት የገዛሃቱ እንደዚህ አደረጋ? ሲሆናት ሕክምና መሄድ አለባት። አምቡላንስ አስጠራለሁ። አይዞሽ፣ አታልቅሽ፣ አታልቅሽ። ኧረ በፈጣሪ አታልቅሽ። ቤተሰቦቼ ቢኖሩልኝ እናት አባቶቼ ቢኖሩልኝ እንደዚህ አይነት ችግር ውስጥ አልገባም ነበር። እባካችሁን ጥላችሁኝ እንዳትሄዱ። እንደዛ ነው የሚለው እንግዲህ የጻፈችው ነገር። ማንም አይደርስብሽም። እሺ አታልቅሽ፣ በቃ አታልቅሽ። እሺ እኔ አሁን ወንድምሽ አለሁልሽ። እሺ አታልቅሽ፣ እሺ አታልቅሽ፣ እሺ አይዞሽ፣ አታልቅሽ፣ አታልቅሽ፣ በቃ አታልቅሽ፣ አታልቅሽ፣ በቃ አታልቅሽ፣ በእናትሽ አታልቅሽ፣ እሺ በቃ አታልቅሽ። አታልቅሽ፣ በቃ 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 የኔ እናት በቃ በቃ። እስቲ ወደ ሕክምና በቃ አጥፎ ካሜራውን በቃ አጥፎ። ተመልካቾቻችን ያው እንዳያችሁት በጣም አስጸያፊ ነገር ነበረ በእህቱ ላይ ሲያደርስ የቆየው ይሄ ግለሰብ። ወንድም የሚባል ሳይሆን በጣም ክፉ፣ በጣም ባለጌ፣ በቃ ምን እንደምላቸው አላውቅም። የሰው ልጅ እሱ ለገንዘብ ብሎ አካላዊ ጉዳት፣ ጾታዊ ጉዳት፣ የእህትነትና የወንድምነት የማይጠበቅ አስጸያፊ ተግባራትን ነው ሲፈጽም የቆየው። ብቻ ያው እንዳያችሁት እሱም ለህግ ተላልፎ ተሰጥቷል። ምክንያቱም ይሄ ርህራሄ፣ ምህረት የሚያስፈልገው ነገር አይደለም። በሰራው ነገር ሁሉ እንዳያችሁት ነው። በጣም እንደ ሀብታም አክት ሲያደርግ ነበረ። ሀብታም በህግ እንደማይጠየቅ ሲያስመስል ነበረ። ግን ሁሉም ሰው ከህግ በታች ነው። እሷንም እንግዲህ ለህክምና ልከናል። እኛም ተከታትለን የህክምናውን አብረን እናያለን። ያው መናገር አትችልም። ለምላሷም የሚመለስበት ነገር ካለ ወይ ደግሞ ህክምና የሚያስፈልገው ጉዳይ ካለ እስከዛሬ ያሳክሟት እንኳን አስቡት። የግል ዶክተር አለኝ ያለውንም ተከታትዬ አለቀውም። ማን እንደሆነ ማወቅ ፈልጋለሁኝ። አለቀውም። አንዳንድ ማስረጃዎች ተነግረውኛል ስለሱ። ግን ደግሞ ሞር ሂጄ እሱም ጋር ማጋለጥ መስማት አለብኝ። እንግዲህ የሰው ልጅ በዚህ ልክ የጭካኔው ደረጃ ደርሷል።
10 ዓመት ሙሉ እህቱን እየደፈረ ምላሷን ቆርጦ አሰቃይቶ ሊገላት ምንም አልቀር ብትቆይ ከዚህ በላይ እንደውም እገላታለሁ ሁሉ ሲል ነበር እንደሰማችሁት። እንግዲህ ፈጣሪ ነፍሱ የሰው ልጅ ነፍሱ በቃ የነፍስ መውጫው ካልደረሰ ወይ ደግሞ ለሞት ካልደረሰ ድረስ ስለማይሞት ነው እንጂ የቁም አስከሬን አድርጓታል እህቱ። እባካችሁን ለገንዘብም ለምንም ብላችሁ መጠጥም በኃይል ሆነ በምንም ተገፋፍታችሁ ቤተሰባችሁ ላይ እንደዚህ አይነት ጉዳት የምታደርሱ ሰዎች እባካችሁን ተጠንቀቁ። እንግዲህ አናውቅም፣ እናት አባቶቹንም ቢሆን የሆነ ነገር አድርጓቸው ሊሆን ይችላል፣ አናውቅም። ግን በዚህ ምርመራ ብቻ አይቀርም፣ እዛ ሄዶ በጣም ብዙ የሚያወራቸው ነገሮች ይኖራሉ። እኛም ይሄንን ማስረጃ ወስደን እናቀርባለን ማለት ነው። እንደተለመደው ይሄን ማስረጃ አቅርበን ምን እንደሚል ምን እንደሚመልስ አብረን የምናይ ነው የሚሆነው። የሰው ምላስ ቆርጦ ግን አይቀርም። ይህንን ማለት እፈልጋለሁ። ባረገው ነገር ሁሉ ይቀጣል። እንግዲህ ተከታትለንም የፍርድ ሂደቱን ለእናንተ የምናሳውቅ ይሆናል። ያው ብዙዎቻችሁ ትጠይቁናላችሁ ከታሰሩ በኋላ ያው የፍርድ ሂደቱ በጣም ረጅም ስለሆነ በህግ በኩል ስለሚያልቅ ነው እንጂ እኛም እያንዳንዱ ነገር እንከታተላለን። ብቻ ግን እንደዚህ የምታደርጉ ሰዎች እባካችሁን ረፉ፣ እባካችሁን ረፉ። ሁልጊዜ ነው የምንናገረው። ይሄ የሀገራችን ባህል ተንኮል፣ ጥላቻ ባህላችን አይደለም፣ ያጠለሻል፣ መጥፎ ስም ይሰጣል ሀገራችን እና የምታረጉ ሰዎች እረፉ ማለት እወዳለሁኝ። ተመልካቾች እንግዲህ ላይክ፣ ኮሜንት፣ ሸር በማድረግ ሌላውን እንደዚህ አይነት ጥቃት እንዳይደርስበት ሌሎች እህቶቻችን እንደዚህ አይነት ጥቃት እንዳይደርስባቸው እባካችሁን ሸር አድርጉ። በቻላችሁት መጠን ሸር አድርጉልኝ እባካችሁን። ሁሌም ነው የምለው እኛ ሰርተን ለፍተን እይታ እያገኘ አይደለም፣ ሰው አይን እየደረሰ አይደለም። ስለዚህ ሸር አድርጉት፣ ተቀባበሉት ቪዲዮውን እና ቫይራል ይውጣ። እሱም ማለት እወዳለሁ። ኮሜንት ደግሞ ላይ እየገባችሁ ሀሳብ አስተያየት ስጡን፣ ሳብስክራይብ አድርጉ። እኛም ማናገር የምትፈልጉ ሀሳብ አስተያየት መስጠት የምትፈልጉ በቴሌግራም ሊንክ እየገባችሁ ሀሳብ አስተያየት መስጠት ትችላላችሁ። እንግዲህ እኛም አሁን መሄድ ስላለብን እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ያላችሁበት ሰላም